አይቆምም። ቴዲ አፍሮ ለእኔ ይዘፍናል ብዬ አልጠብቅም። የማልጠብቅበት ምክንያት ምንድን ነው? እኔ ከውስጡ የወጣሁበትኝን ማህበረሰብ ችግር እኔ ካልዘፈንኩለት፣ እኔ ካልጮኩ፣ እኔ ካልተናገርኩለት ከሰው ስለማልጠብቅ ነው። የኦሮሞ ህዝብ ይህንን 8 ዓመት ያየውን መከራ ምድር ላይ ያለ እንስሳ አላየም። የኦሮሞ ህዝብ አብይ ስልጣን ላይ በወጣ ሰዓት ያየውን መከራ በኢህአዴግ ዘመን አላየም፣ በኃይለ ስላሴ ዘመን አላየም፣ በደርግ ዘመን አላየም፣ በሚኒሊክ ዘመን አላየም። ዛሬ የሰው ልጅ ተገሎ አስክሬኑ በአህያ ነው ከተማዎች ውስጥ እየተጎተተ ያለው። ከዚህ በፊት ቪዲዮዎችን፣ ፎቶችን እያወጣን አሳይሽ ነበር ጂጂ። ትናንት በኢህአዴግ ዘመን እኛ ስንታገል የምንገደልበትን ምክንያት እናውቃለን። ዛሬ እናትን ቁጭ አድርገው ልጅን ፊቷ ነው የሚረሽኑት። አባትን አስቀምጠው ልጅን ወስደው ጎትተው ነው የሚደፍሩት። ዛሬ የሰው ልጅ ታስሮ ከእስር ቤት ወጥቶ ተገሎ ተጥሎ አስክሬኑን ጅብ ነው የሚበላው። አባቴ በዚህ ሰዓት ሀገር ያልሞተችበት ካለ ታዲያ ማን ነው ሀገር የሚሞትበት? እኛ ቢመቸን ከሀገር ባልወጣን፣ እኛ ቢመቸን ሀገር ላይ ሆነን ዛሬ ሀገር አልሞተችብንም እንደሚሉ ሰዎች አፋችን ሞልተን ሀገር አለች ባልን። ዛሬ ላይ እኮ ኦሮሞ መሬት ላይ የኦሮሚያ ህዝብ ላይ እኮ ማለት ነው ድሮን እንደ ዝናብ ነው እየዘነበ ያለው። ሂድ ሰላሌ ተመልከትን፣ የወጣሁበትኝን ማህበረሰብ ወለጋ ሂድ፣ 8 ዓመት ሙሉ ሂድ፣ ጉጂ ላይ ሂድ፣ አሁን አርሲ ላይ የኦሮሞ ህዝብ የኦሮሞ ቀይ ምን እየሆነ ነው ያለው? ይህንን ቤት ያስቀምጬ አንድ ዘፈን ከ18 ሙዚቃ ውስጥ አንድ ዘፈን አውጥቼ የኦሮሞ ህዝብ ተሰደበ የምልበት አይደለም። ቴዲ ኦሮሞን ቢሰድብ አይገርመኝም። ለምን እንደማይገርመኝ ታውቃላችሁ? ቴዲ ስለ አዲስ አበባ ከመዝፈኑ በፊት የብልጽግና ተወካይ የሆነው ብርሃኑ ሌንጂሶ ኢቲቪ ላይ ቀርቦ አዲስ አበባ የሁሉም ናት፣ የሁሉም መኖሪያ ናት ሲል የተቃወመ አንድ ኦሮሞ የለም። የኦሮሞ ወጣት ከሞያሌ እስከ ባሌ፣ ከወለጋ እስከ ጅማ፣ እስከምን ድረስ ፊንፊኔን ኪያ፣ ፊንፊኔን ሀንዱረ ኪያ ብሎ ጥይት ሳይፈራ ወጥቶ የተናገረ አሳልፎ የሰጠን የብልጽግና አመራር ያልተናገረ ሰው አንድ ዘፋኝ በአንድ ዘፈኑ ኦሮሞን ተናገረ ብሎ ለመተቸት መብቱ ነው፣ መተቸት ይችላል። ለእኔ ግን ይሄንን 8 ዓመት ስቃይ ያሳለፈች የኦሮሞ እናት ናት ይሄ ዘፈን ከመውጣቱ በፊት ለእኔ ስትታየኝና ሳነባይ ነበር። ታውቂያለሽ ጂጂ፣ ሁሌ ለቅሶ ስባል ነው የነበረው አይደለ? ስናገር እናንተ ከለቅሶ ውጭ ምንም አታውቁም ነበር አይደለ ስንባል የነበረው። አዎ ይኸው የኢትዮጵያ ህዝብ እያለቀሰ ነው። የተባበሩት መንግስታት ሪፖርቶች የሚያወጡትን ሪፖርት ግቡና እዩ። ያሉ የሰብአዊ መብት ጥሰቶች፣ የተዘጉ ትምህርት ቤቶች፣ የተዘጉ የጤና ተቋማት፣ የተደፈሩ ሴቶች። ታዲያ ሀገር ማለት ምንድን ነው? ሀገር ማለት አለው ድምጽ ያለ ኔትወርክ ቀይ እያበረደ ነው። ሀገር ማለት ህዝብ ነው። አለሁን ሀገር ማለት ህዝብ ነው። መሬት አይደለም፣ ዳር ድንበር አይደለም። ንጹሐን እንደ ቅጠል የሚረግፉባትን ሀገር ይዘን ሀገር ገንብተናል። ሀገር አለችን ካልን ሀገር ካለን ታዲያ ምነው አንድ ዘፈን ሲወጣ ተንበጫበጨ? ሀገር ሲሆን ሀገር ከሆነ ያለን አንድ ሙዚቃ የሚያፈርሳት ሀገር ነው ወይ እየተገነባችሁ? አሁንም ቆም ብላችሁ አስቡ። በተለይ የኦሮሞን ህዝብ መከራ፣ ስቃይ፣ ኦሮሞ ያለፈበትን ያለበትን ኦሮሞ ላይ እየደረሰ ያለውን ግፍ ዛሬ በግሩፕ ተደራጅተው የታጠቀው ብቻ አይደለም መንግስት ያሰማራቸው ሲቪል የለበሱ የታጠቁ ሰዎች የኦሮሞ ህዝብ ላይ እያደረሱ ያለውን ግፍ እያያችሁ ለዛ ህዝብ ዛሬም ድምፅ መሆን አለባችሁ። ያንን ማናደርግ ከሆነ ለዘፈን ከሆነ ወይም ዘፈን ላይ የሚመጡ ነገሮችን ለመመለስ የምንሄድ ከሆነ አሁንም ይሄንን ስርዓት አስቀጥለን የኦሮሞን ህዝብ ላይ መከራና ስቃይን ላናስቆም ነገም ተነገ ወዲያ እያነባ እንዲኖር ማድረግ ነው የሚሻለን። ይኸውላችሁ 3 አማራጭ አለን እንደ ኦሮሞ ህዝብ 3 አማራጭ። ልብ ብላችሁ ስሙ። አንደኛው የብልጽግና መንግስት የሚያደርገውን ግፍና መከራ አምነን ተቀብለን የመጣውን ነገር በጋራ መመለስ። ሁለተኛ የብልጽግና መንግስት የኦሮሞ ህዝብም ላይ ሌሎች ህዝቦችም ላይ እየፈጸመ ያለውን ልክ ያልሆነ ፍትሃዊ ያልሆነ ዲሞክራሲያዊ ያልሆነ አምባገነናዊ ነገር መቃወም። ሶስተኛ ዝም ብለን ተቀምጠን የሚመጣውን ነገር መቀበል። ይህን 3 አማራጭ ይዘን ነው መሄድ ያለብን። የመጀመሪያው አማራጭ የኦሮሞን ህዝብ ያጠፋዋል። ምክንያቱም ትናንትና ህወሓት ባጠፋችው ጥፋት የትግራይ ህዝብ እንዲጠፋ ነው የተደረገው። የብልጽግናን ኃጢአት ሊሸከም የሚሞክር ኦሮሞ ላይ ዳፋ ነው ይዞ የሚመጣው። ምክንያቱም የብልጽግና ኃጢአት ቢያጥቡት የማይጠራ ጭቅቀት ነው፣ ቢሸከሙት የማይቀል ከባድ የሆነ ወንጀል ነው። ድምፅ ያለ ጂጂ እኮ በጣም እንትን ነው ግን ኦኬ። ስለዚህ ያለን አማራጭ የደረሰብንን በደል ግፍ አውጥተን በቻልነው ልክ ሌላው እኛ ጋራም ያለውን እሳት እንዲረዳ ማድረግ ነው። ለኦሮሞ የተመቸ መንግስት መስሏቸው የኦሮሞን ህዝብ የሚሳደቡ ሰዎች ኦሮሚያ ያለችበትን መከራ አውጥቶ ማሳየት ነው። ኦሮሞ በቀዩ ላይ የትም ሄዱ አይደለም። አሁን ያለው መንግስት መከራና ስቃይ በሁሉ ብሔር ብሔረሰቦች ላይ እያደረሰ ነው ብለህ መቃወም አለብን። አንደኛው አሁን ለምሳሌ ከሰጠን 3 አማራጮች አንደኛው ወይም መርጦ አምኖ መቀበል ነው ወይንም ደግሞ መቃወም ነው ብለሃል። አሁን ለምሳሌ ለመቃወም ብዙ ጊዜ የሚፈጁት ነገሮች ምንድን ነው? ሰዎችን ማሳመን። ሰዎችን መሬት ወደ ከማሳመን በፊት እዚህ ጋር 2 ሰዎች አሉ፣ ሙባረክ እና ኪያ። አሁን ለምሳሌ ኪያ የእሱን አስተያየት እንቀበልና 2 ሰው
ሁለት ሰዎች ሙባረክ ትቃወማለህ ወይ? ኪያርስ ትቃወማለህ ወይ? ለመቃወም ደግሞ ህዝቡ ላይ እየደረሰ ያለውን በደልና ጭቆና ታምናለህ ወይ? መቃወሙን ተውና አንዳንዴ ዝም ማለት ጥሩ ነው፣ ወይም ደግሞ ፊት ለፊት ይሄ ነገር ደርሷል ብሎ መናገር ማለት ያው መቃወም አይደለም። በነገራችን ላይ ግን የአፍሪካ መንግስቶች ብዙ ጊዜ እንደዚህ ነገር ትክክል አይደለም ስትል ተቃወምክ ብለው ነው እንትን የሚሉት። አብረን እንስራ ማለት እንኳን ይከብዳል ማለት እዚህ ጋር የሚሰሩትን ወንጀሎችን አስቁም። ምክንያቱም አንተ አቁሙና ስልጣኑ ስላለ ስትለው በቃ ተቃዋሚ ነው። ስለዚህ ሌላ ቦታ ከመሄድ በፊት እነዚህ ሁለቱን ሰዎች ጠይቃቸው፣ ኪያሩንና ሙባረክን ማለት ነው። እየደረሰ ያለው የኦሮሞ አንቶ በዘፈን እንደዚህ ከመረራችሁ ቴዲ አፍሮ ዘፈን አውጥቶ ህዝባችንን ሰደበ የምትል ከሆነ ህዝቦቻችሁ ወንድሞቻችሁ የሚሞቱ ስላሉ ያንን ነገር ታምናላችሁ? እታች ከመውረዳችን በሚዲያ ላይ የሚሆን ህዝብ ከማሳመናችን በፊት እኛ ሚዲያ ላይ ያለን ኦሮሞዎች እናምናለን ህዝባችን ላይ እንደሚደርሰው በደልና ጥቃት። እኔ ከሁለቱም ጋር ከቡርቃ ዝምታ ጋርም ከሙባረክም ጋር መስማማበት አለ፣ ማልስማማበት አለ። አንድ ከሙባረክ ጋር የማልስማማበት ኦሮሞን ነው የተናገረው ቴዲ ከማለቱ በፊት ያው የኦሮሞ ፎቢያ አለበት፣ ወይ ፍራቻ ወይ ጥላቻ ነው እንጂ ዳይሬክት ያው የአሁኑ ለፓርቲው ነው ገብቶሻል። ፍራቻውም ኬት ነው? ቴዲ ከዚህ በፊት የነበሩት አልበሞቹ ውስጥ ስለ ዳላክ ዘፍነዋል ማለት ስለ ቀይ ባህር ማለት ነው። አሁን ላይ ቀመር ዩሱፍ በእንገላነ ዲማ እንሂድ ወደ ቀይ ባህር ስል ለምታለች ድምፅ አለ አይደል? ድምጻቸው ግን ይቆራረጣል። አሁንስ አሁን አለ እና አሁን ደግሞ ኢትዮጵያ ወደ ልማት ወደ ኮሪደር ነው ወደ ሃይዌይ መንገዶች ነው ያው የውጭ ሀገር ሌሎች የሰነጠሉ ሀገራትን እንትን ነው እየተከተለች ያለችው ተብሎ በኦሮሞና በኦሮሞ ነክ ነገሮች በሚዲያውም በምኑም ሲነገር ቴዲ ተመልሶ ስለ አዲስ አበባ ነው ማለት ስለ ሀገር ስለ ሸገር ስለ ምናምን ገብቶሻል። ይሄኛው ፍራቻ አድርገን እንያዘው። ቅድም ግን ጂጂ እንዳለችው ቴዲ ዶክተር አብይን የመተቸት መብት አለው። አዜ ፓርቲ ልክ እንደ አንድ ኢትዮጵያዊ ምንም ችግር የለውም። እሱ ጋር ከጂጂ ጋር እስማማለሁ፣ ከሙባረክ ጋር እስማማም። ከቡርቃ ዝምታ ጋር መስማማው ደግሞ እውነት ነው። እነዛ በደሎች ደርሷል። የዛሬ 7 ዓመት 6 ዓመት እያወራንበት እየተነጋገርንበት አባገዳዎች መሞታቸውን ሳሙኤል ወንድሙ ምሉትን ልጅ ደምቢዶሎ መሀል አስፋልት ላይ ሲረሸን ብዙ አሰቃቂ ነገሮች ገብቶሻል አይደለ ሲደረጉ ነበር። ለእነዚህ ሚዩት ስለሚደወልብኝ ነው። ለእነዚህ መፍትሄዎች ምንድን ነው? ከቡርቃ ዝምታ ጋር ማልስማማው ችግር ብቻ እየተናገረን ችግር ብቻ እያወራን ነው መሄድ ያለብን ወይስ መፍትሄውንም ስለ መፍትሄ እየተነጋገርንበት መፍትሄ ምንድን ነው ነው እዚህ ጋር መባል ያለበት እንጂ ሁሌማ እኔም ችግር ከተናገርኩ ጂጂም ችግር ከተናገር ያኛው ሁሉም ብሶት ከሆነ ያው ከቴዲ አንሻልም ማለት ነው። ምክንያቱም ስለ ቀይ ባህር ዘፍኖ ሰው ቀይ ባህርን የኛ እናድርጎ ሲባል ሀሳቡን ከህዝብ ጋር ያልተጋራ ሰው ስለ አባይ ዘፍኖ አባይን ሄዶ ግድፉን ያላየ ሰው ገብቶሻል አይደለ? ኢትዮጵያዊነት ልክ በአፍ ብቻ አይደለም። ሀገርሽን የምትወጂ ከሆነ ህዝብ ከጫፍ እስከ ጫፍ የተስማማበት ነገር ከሆነ አንቺ ለዛ ነገር እየሰራሽ እየኖርሽ እየታገልሽ ከሆነ ያ ነገር ልመለስ ለዛ ሀሳብ የሚሰራ ሰው ስታገኝ ሄደሽ መደገፍ ነው፣ ሄደሽ አብሮ መቆም ነው። አደውልበት ነገር እንጂ አይኛው ደውለው እንዴት እንዴት ትላለህ? መኖር አትፈልግም ወይ ነው የምትሉት? ጂጂ እኔ ምን እናገራለሁ ሲጨርስ? እሺ እንዴ አራኔ ነኝ እሱ ቀጥታ እናልሽ ኢትዮጵያዊ ከሆንሽ አሁን እነሱ መቀበል ማይፈልጉት እንዴት መሰለሽ? ምናልባት የቡርቃ ዝምታም ሆነ ሙባረክ ምናልባት ቡርቃ ዝምታም በአባው ከሆነ ወይ በወቦ ከሆነ የሚያምነው ያንን እሱ የሚፈልገውን መብት ከወቦ ብቻ ካላገኘ መብት ተመልሷል ብሎ አለማመን፣ ሙባረክም ዶክተር አብቹ ስነካበት እንዴት ይነካብኛል ብሎ ያንን ነገር ወደ ኦሮሞ መጎተት ሳይሆን ፐርሰናል ልክ እንደ ኦፒኒየን እንደ አመለካከት ታይቶ ያንን ነገር ብንናገረው እኔ እንደ አንድ የኦሮሞ ልጅ እንደኔ ዶክተር አብይን የተሳደበም የተቃወመ ምን ያለም የለም ብዬ አስባለሁ። ግን መብትሄው ምንድን ነው የሚል ሰው ካለ እዛ ላይ ልስማማ አልስማማ ሀሳቤን ሰራለሁ። ግን ምንድነው ታምናለህ? ኦሮሞ ስቃይ ላይ እንዳለ ኦፍኮርስ እንደ ኦሮሞ እየተሰቃየ እየተበደለ የለም። ይህን 8 ዓመት ምንም ግፍ ነው። አንዳንዴ ትላንትና ጀዋሪ ሆነ የጻፈው አስተያየት አለ። ሰው ዲያስፖራው የሚጠይቀኝ ይሄ ነገር ኦሮሚያ ምድር ላይ ነው ወይ የተከሰተው ይለኛል ሰው ዲያስፖራ። የኦሮሚያ ህዝብ ደግሞ እቺን እንኳን 1% አልዘገብክልንም ያለንበትን ችግር ይላል የኦሮሞ ህዝብ አለ። እኔ ደግሞ ኮሜንት ሰጥቶት እዛ ላይ ሄጄ አይደለም ዲያስፖራና በኦሮሚያ መሀል ይቅርና አዳማና ፍንፍኔ የሚኖር ሰው የክፍለ ሀገር ሰው የሚኖርበትን ስቃይ የሚደርስበትን በደል አይመለከትም። ገብቶሻል አይደል? ለምሳሌ ልንገርሽ፣ አሁን አርሲ ብትሄጂ ከአዳማ 25 ኪሎ ሜትር ላይ ከአዲስ አበባ 100 ኪሎ ሜትር ነው።
ወደ አምቦም ስትሄጂ 90 ኪሎ ሜትር ነው ከአዲስ አበባ። አምቦ ገጠር ውስጥ ያለ ገበሬ በየቀኑ የሚሊሻ ደሞዝ ነው እህል አምጡ ይባላል። 10 ኪሎ ጤፊውን በቆሎ በየ15 ቀኑ እያንዳንዱን አርሶ አደር 850 የኢትዮጵያ ብር አምጣ ይባላል። ያንን ብር በሰጠው ግን እህል ሽጦ ነው የግድ መንቁርቱን ተይዞ ማለት ነው። ገብቶሻል አይደል? ባይዘወይ ምክንያቱም እኔ የዛሬ 1 ወር ኢትዮጵያ ነው የነበርኩት ስላየው ነው በአይኔ ማለት ነው። የሚሊሻ ልብስ ደርሷል ይባላል፣ ይከፍላል በግድ ቢያንስ በ1 ወር ውስጥ አንድ ገበሬ እህሉን ሽጦ 1000 ከ1000 እስከ 2000 የሚደርስ እንደየአቅሙ የግዱን ይከፍላል። ይሄ ውሸት ነው የሚል ሰው ካለ ይምጣ። ገብቶሻል? እነዚህ ይሄን ሁሉ መከራ የሚደርስበትን ህዝብ ባለጊዜ ነስባል እኔ ያዝናናኛል እንጂ አያስቀኝም። እና ወደ ቴዲ ጋር ስመለስ ፍራቻና ጥላቻ ያልኩሽ ኦሮሞ በኢትዮጵያዊነቱ አምኖ ገብቶሻል? እቺ ኮከብ ያላትን ባንዲራ ማውለብለቡ ምን ማለቱ ለነሱ ሞት ነው። እውነት ኢትዮጵያዊነትን የሚወድ ሰው ከሆነ ኢትዮጵያዊ ካለ ቴዲ አፍሮ ስለ ቀይ ባህር እኮ ዘፍኗል ከማንም በፊት። ለምንድን ነው የወደብ ባለቤት እንሆን ሲባል ይሄ ሀሳብ ትክክል ነው ብሎ ለምንድን ነው ምንም ነገር ያላለው? ኦኬ ስለ አባይ ዘፍኗል፣ ሄዶ አይቷል ግድቡን። እውነት ኢትዮጵያዊ ከሆነ እንደውም እነ ቀመር ሌሎች ገንጣይ ናቸው ጠባብ አመለካከት አላቸው የሚባሉት ሄደን ቀይ ባህር ላይ ኢሬቻ እናክብር ግመሎቻችንን እናጠጣ ብሎ ቀመር ዩሱፍ ዘፈን እሱ ተመልሶ ስለ አዱ ሸገር፣ ስለ ሰፈር፣ ስለ መንደር፣ ስለ ቀበሌ ነው የሚዘፍነው። ገብቶሻል? ስለዚህ ለእኔ ምንም እንደውም የቴዲ አፍሮን አቋም አውርቶታል ይሄ አልበም ማለት ነው። ከዛ በተረፈ ዳስታል የሚሉት ነገር የማልቀስ ዘመን ስለሆነ መልካም የማልቀስ ዘመን ግን ደግሞ ከዛ ውስጥ የወደድኳት ስንኝ ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት ያለው ለማ መገርሳና ገዱ አንዳርጋቸው ፐርሰናሊ ለነሱ ስም እየጠራ ራሱ በዘፍንላቸው ይገባቸዋል። ምክንያቱም ዶክተር አብይን በስልጣን ሁለቱ በዛ ጊዜ ይበልጡታል። እነሱ ግን እሱ ስልጣን እንዲይዝ መንገድ ጠርጓል፣ የቻሉትን አድርገውለታል። ግን አብቹ ሁለቱን ጠልዟቸዋል ስልጣን ላይ ሲወጣ ማለት ነው። ያው አንድ ጊዜ ሀጂ ዌብሳይት ማለት ንግግሬ ማለት ይቅርታ ከእነሱ ጋር ስለሆነ ምንም አስተያየት ባትሰጡ፣ ምክንያቱም ከእናንተ ጋር ሌላ ታሪክ ነው ያለው፣ ሌላ ቶፒክ ነው ያለው። ሀጂና ዌብሳይት ክርክር አለ። ምክንያቱም የራሳቸው ችግር አለ። Itu benar. Telepon?